በዛሬው ቀን እንግዲህ የአንዱዓለም ጎሳ የአራተኛ ጊዜ ቀጠሮ የፍርድ ቤት ውሎ በርካቶችን አስደንግጧል፣ እያነጋገረ ይገኛል ማለት ነው። በርካቶች ጋዜጠኞች ተገኝተው ነበረ፣ የሚዲያ ባለሙያዎች ይህንን የፍርድ ቤት ውሎ እንግዲህ ለመዘገብ ማለት ነው። የቀነኒ ጉዳይ ታውቃላችሁ፣ በሶሻል ሚዲያ እጅግ በጣም በቃ ሽፋን ያገኘ ነበር። በርካቶች ፍትህ ጠይቀውበታል። በርካቶች እንግዲህ ድምጽ ሆኖበታል። አራተኛ ጊዜ ማለት እንግዲህ ከአንድ ወር አካባቢ በላይ ሆኖ ማለት ነው። በጣም ብዙ ሰዎች ፍትህ እየጠየቁበት ነው ያሉት። በዛሬው ቀን የተሰማው ነገር እንግዲህ በርካቶችን አስደንግጧል ማለት ነው። የቀነኒ ጉዳይ እንግዲህ በርካታ ጓደኞቿም ዝምታቸውን ሰብረዋል። ታውቃላችሁ፣ ብዙ የሚወዷት የሚያከብሯት ሰዎች ነበሩ። ቀነኒ ከሞተች በኋላ ግን ሁሉም ድራሻቸው ጠፍቷል። በዛሬው ቀን የተሰማው ነገር ደግሞ እጅግ በጣም አስደንጋጭ ነው። በርካታ ጋዜጠኞች ችሎቱን ለመዘገብ እንግዲህ ተገኝተው ነበር ተብሏል። በቦታውም እንግዲህ በፍርድ ቤት ውሎ ፖሊሶች እንግዲህ ከዚህ አይናችሁን አለዩ ተብሎ እንደተባረሩ ተሰምቷል ማለት ነው። በእውነት በጣም ነው የሚያሳዝነው ማለት ነው። ሀገራችን ላይ እየተካሄደ ያለው ነገር እንግዲህ ሁላችሁም ይገባችኋል ብዬ አስባለሁኝ። ዛሬ እንግዲህ ሁሉም ጋዜጠኞች፣ የሶሻል ሚዲያ ባለሙያዎች ለምን ተሰበሰባችሁ? ምንም የሚዘገብ ነገር የለም። ባለፈው 2 የተሳሳተ መረጃ አውጥታችኋል። ማለትም የዲያሬው ነገር እና እንደዚሁ ደግሞ በፋሲካ ዳግማ ትንሳኤና ለፋሲካ ኮንሰርት አለብኝ ምናምን ቢለው ነገር ሁለቱም መረጃ ከእውነት የራቀ ውሸት ነው የተሰራጨው መረጃ በሚል እንግዲህ ምንም አይነት ጋዜጠኛ ወደ ውስጥ መግባት እንዳይችል የገቡትም ወደ ውጭ እንዲወጡ ትእዛዝ ተሰጥቷቸው እንግዲህ በፖሊስ ቀጭን ትእዛዝ ተላልፎባቸው መውጣታቸው ተሰምቷል። እስከ ዛሬም እንግዲህ ታውቃላችሁ ምንም አይነት መረጃ እንዳታወጡ የሚል ማስጠንቀቂያ በተደጋጋሚ ፖሊሶች ሰጥተው ነበር። በርካታ ቲክቶከሮችም ዩቲዩበሮችም የተለያዩ መረጃዎችን ሲያወጡ ነበረ። በአሁን ሰዓት እንግዲህ ብዙዎችም ጠፍተዋል። እንደ ምሳሌ አሁን የሆነ ማኛም ብናስብ ጠፍቷል፣ የለም። በጣም ብዙ ጊዜ ፍትህ ሲጠይቅ በርካታ መረጃዎችን ሲያወጣ፣ ፎቶዎችን ሲያወጣ፣ የእሷን መረጃዎች ሲያወጣ የነበረው የሆነ ማኛ ነበረ። በሱ በኩል ነበሩ በርካታ መረጃዎች እየወጡ የነበሩት። የሆነ ማኛ አሁን ጠፍቷል። የት ገባ? ለምን ዝም አለ የሚለው ራሱ ጥያቄ ሆንባቸዋል ብዬ አስባለሁ። እና ብዙ ጥያቄ የሚፈጥርባቸው ነገር አለ። ለምንስ ይሄ ነገር በዝግ ሊሆን ቻለ? ለምን ጋዜጠኞች ተከለከሉ? ለምን የሶሻል ሚዲያ ባለሙያዎች እንዳይገቡ እንዳይዘግቡ ለምን ተከለከሉ የሚለው ነገር በጣም ያሳስባል። በቃ አንድ ጊዜ አትበደሉ፣ አንድ ጊዜ ምንም አይደረስባችሁ። ከደረሰባችሁ በኋላ በጣም አስቸጋሪ ነው። አባቷ እንግዲህ ህይወቷ ካለፈ ቀን ከቀብሯ ጀምሮ ፍትህ ለልጅ እያሉ እየለመኑ ይገኛሉ። እናቷም እንደዚያው። በዛሬው ቀን እንግዲህ ይህንን ደግሞ ሲሰሙ ምን እንደሚሆን ራሱ አናውቅም። በጣም ነው የሚያሳዝነው። ያለው ነገር እንግዲህ ይህን ይመስላል ማለት ነው። ምንም አይነት ጋዜጠኛ ወደ ውስጥ አይገባም ተብሎ የገቡትም እንደተባረሩ ተሰምቷል ማለት ነው። ግራ የሚያጋባ ነገር ነው የተካሄደው ነገር። እንግዲህ ሁሉም ሰው ሲጠበቅ የነበረው ነገር ነበር። ይህም እንግዲህ ምን እንደተፈጠረ ምንም የወጣ መረጃ የለም። ጉርሻም ያለው መረጃ የዘገበው ይሄን ነው። በርካቶች እንግዲህ እየዘገቡት ያለው ይሄንን መረጃ ነው። ያው በርካታ ጋዜጠኞች እንደተባረሩና ማንም ጋዜጠኛ ወደ ውስጥ ገብቶ እንዳልዘገበ ነው በአጠቃላይ ያለው ነገር ማለት ነው። ምን እንደተካሄደ በዛሬው ቀን እንግዲህ ምንም የወጣ መረጃ የለም። በጣም ምን እንጃ አላውቅም። በአጠቃላይ ወደ ህዝብ እንዲወጣ አልተፈለገም ያለው መረጃ። ለምንድን ነው ምን አይነት ነገር ተካሄደ የሚለውን ነገር ጥያቄ ሆንባቸዋል። ምክንያቱም ሁላችንም በጉጉት ስንጠብቅ ነበር ይሄንን ቀን። ምን ይሆናል ማለት የሴቶች ነገር እስከመቼ እንዴት ይሆናል ማለት እንደምታውቁት ነው። እስከዛሬ ድረስ ሁሉም ነገር ሀገራችን ላይ ያለውን ነገር ምንድን ነው? በአንዱዓለም ጎሰኛ እኮ ችግር የለብንም ነፃ ነው እንኳን ብለው ካሰናበቱት እኛ ምን የምናውቀው ነገር የለም። ኦኬ እንቀበላለን ብለናል። ነገር ግን ነገሩ ለምንድን ነው ወደ ህዝብ እንዲተላለፍ ያልተፈለገው? ለምንድን ነው በዚያው ማለት ጋዜጠኞችም እንዳይኖሩ ማንም ሰው እንዳያውቅ እኛ ብቻችን እናወራለን ምናምን ለምን እንደተባለ እጅግ በጣም እኔ እንጃ። በጣም ጥያቄ ሆኖብኛል። ለራሴ በግሌ ጥያቄ ሆኖብኛል። ለምን ሀገራችን ላይ ተነጋግሮ ነገሮች በግልጽ የማይደረጉት ለምንድን ነው? ለምን በድብቅ ተደረጉ የሚለው ነገር እኔ እንጂ በጣም ጥያቄ ነው የሆነብኝ ማለት። በርካቶችን የሚያስጨንቀው ነገር ይሄ ነው። የቀነኒ ጓደኞች እንግዲህ ብዙ ጓደኞች እንደነበሯት ይታወቃል። ቲክቶክ ላይ እንግዲህ ወደ 360 ሺህ ተከታይ ነበራት። እንዳረፈች እንደ ሳምንት ሳይቆይ ነው 500 ሺህ የገባችሁ። በርካቶችም እንግዲህ በዚህ ጉዳይ በጣም ሀሳብ አስተያየታቸውን ሲሰጡ ነበር። እስከዛሬ ድረስ ከጎኑ ያልነበራችሁ ያላበረታታችኋት ዛሬ እንዴት ነው ፎሎ እያደረጋችሁ ድጋፍ የምታሳዩላት? በሰማይ ቤት ሆና ቪዲዮ ልለቅላችሁ ነው እያሉ ብዙ ሀሳባቸውን ሲሰጡ ነበሩ በወቅቱና ቀነኒ ብዙ ጓደኞች ነበሯት። ብዙ ማለት እነ ራቺ በጣም በቃ የቅርብ ጓደኞች ነበሯት ማለት ነው። ግን እሷ ከሞተች በኋላ ማንም ሰው ፍትህ የጠየቀ ሰው የለም። ከጓደኞቿ በተለይ ማንም የለም ማለት ነው። ዝም ብሎ በቃ በሩቁ የሚያውቃት የአሟሟቷን ነገር ያዘነ 2 ነፍስ ሆና ነው የሞተችው። ሁኔታው በጣም ግራ ያጋባቸው ሰዎች በቃ ቆመዋል። እስከ መጨረሻው ድረስ ከአባት ጎን እንቆማለን ያሉት እንደዚህ በሩቅ ያሉት ናቸው እንጂ የቅርብ ጓደኞቿ ማንም የቆመላት የለም።
ሁሉም ከርተዋታል ማለት ይቻላል። እና ነገ በእኛ ነው ይሄ ጓደኛ አለኝ ምናምን አለኝ ብለን የምናስበው ሁኔታ ላይ አይደለም ያለነው። ሁሉም ሰው ጨለም ሲልብን ጀርባውን አዙሮ የሚሄድ ሰው ነው ያለው እና በጣም ያሳዝናል። ራሴን ያየሁት በሷ ሁኔታ ላይ እና ሁሉም ሰው ራሳችን መፈተሽ አለብን። በዙሪያችን ያለው ሁሉ የሆነ ቀን ጨለም ሲልብን ጥሎ የሚሮጥ ነው ያለው በእውነት ማለት ነው። በዚህ ሰዓት ፍትህ መጠየቅ ያለባቸው ከጎኗ ያለውን መረጃ ማውጣት ያለባቸው ጓደኞቿ ነበሩ። እነሱም እንግዲህ ምንም ከጎኗ ሊቆሙ አልቻሉም። እና ዮኒ ማኛ የተለያዩ ሰዎችም በአሁን ሰዓት ለምን ጸጥ እንዳሉኝ አናቅም። ዮኒ ማኛ እንግዲህ ኦልሬዲ ሳምንት አለፈው ዝም ካለ ምንም አይነት መረጃ ማውጣቶ አያቅም፣ ፍትህም ብሎ አያቅም። ከዚህ በፊት እንግዲህ ከእናትና ከአባቷ ጎን እቆማለሁ ማንም ሰው አያስቆመኝም ሲል የነበር ዮኒ ማኛ ነበር። ለአራተኛ ጊዜ እንግዲህ የፍርድ ቀጠሮ ሲሰጣት ማለትም 9 ቀን ነበር የተሰጠው ለፖሊስ። ከዚያ ወዲህ አይቼውም አላቅም ሰምቼውም አላቅም። እንግዲህ የሆነ ነገር ሲያወጣ በጣም ብዙዎች ይቀባበሉት ነበር ዮኒ ማኛን፣ በዩቲዩብ ያመጡት ነበር። ብዙ የተናገረውን ነገር እሰማ ነበር በተለያዩ ቦታዎች ላይ ማለት ነው። ጠፍቷል ምን እንደተፈጠረ አናቅም። ያለ አንዳች ነገር አይደለም የጠፋው። ብቻ በጣም ያሳዝናል። አትቀደሙ። መቀደም በጣም መጥፎ ነው። ቀነኒ ነፍሷን ይማር፣ ለቤተሰቦቿ መጽናናትን ይስጥ። ብቻ የሚካሄደው ነገር ብዙዎችን ግራ ገብቷል። እንግዲህ እየገባችሁ ወይዋችሁ ስሟቸው ብዙዎቹ ለምን ማለት አገራችን ላይ ማንኛውም ሰው እኮ እንደዚህ አይነት ጉዳይ ሲኖር መዘገብ መብታቸው እኮ ነው። ለምንድን ነው የሚከለከሉት ጋዜጠኞች በዚህ መልኩ ለምን እያሉ ብዙዎች እንግዲህ ብስጭታቸውን እየገለጹ ነው። አናቅም ምን እየተካሄደ እንደሆነ አናቅም። በዛሬው ቀን እንግዲህ የተካሄደው ችሎት ምን እንደተካሄደ ምን እንደተወራ ምን እንደተባለም እየታወቀ ነገር የለም ማለት ነው። በዚህ ሁኔታ ነው የተካሄደው። እንግዲህ ቤተሰቦችንም ያለው ነገር አጣርቼ ወደ እናንተ ይዤ እመጣለሁ ብዬ ነበረ። ምንም ማድረግ አልችልም። ያለው ነገር ይሄ ነው። ምንም የወጣ መረጃ የለም። ችሎቱም በምን አይነት ሁኔታ እንደተቋጨም የታወቀ ነገር የለም። አሃዱም ሬዲዮ እንደዘገበውም ነግሬያቸዋለሁ። ጋዜጠኞች ወደ ውስጥ መግባት አልቻሉም። ያው የገቡትም ወደ ውጭ እንዲወጡ ተባረዋል ማለት ነው። ያለው ነገር ይሄ ነው። ይሄም እንግዲህ በምን ምክንያት ነው ካላችሁ ነግሬያቸዋለሁኝ። ባለፈው ስለ ዲያሪ በጠበቃው ይገኛል ዲያሪው ስለተባለው እንደገና ደግሞ አንዷለም ኮንሰርት አለው ለፋሲካ ኮንሰርቱን ሊያቀርብ ይወጣል። ለዚህም የዋስትና መብት ጠበቃው ጠይቀለት በሚባል በእነኚህ ሁለት ምክንያቶች ብቻ ነው እንግዲህ ሌላ ጋዜጠኛ ገብቶ እንዳይዘግብ የተሳሳተ መረጃ እየተዘገበ ነው በሚል እንግዲህ ይሄ ምክንያት ይሆናል ብዬ አላስብም። ይሄ ብዙዎችንም እያነጋገረ ያለው ይሄ ነውና ምክንያት ሊሆን ይችላል ይሄ ነገር እንዴትስ በቃ ብዙ ጥያቄ እየፈጠረባቸው ያሉት ብዙ ሰዎች እንግዲህ የተቀባበሉት ይገኛሉ። ይሄንን ጉዳይ ያለው ነገር ይሄ ነው። እንግዲህ ምናልባት ነገ የሚወጣ ነገር ካለ ፖሊስ የሚያወጣው ነገር ካለ ተከታታይ እሱን ደግሞ አቀርብላችኋለሁ ቤተሰቦቼ። ለማንኛውም ያለው ነገር ይሄን ይመስላል ማለት ነው። በአጠቃላይ የምላችሁ ነገር እኔ አትቀደሙ ነው። በእውነት እግዚአብሔር ይጠብቀን። ሰው ራሱን ጠብቆ አይችለውም። እግዚአብሔር ይጠብቀን። አንቀደም። ከተቀደምን በኋላ በተለይ አሁን ባለው ሁኔታ እንግዲህ ሁላችሁም ታውቁታላችሁ። ቅኔው ይግባችሁ። ግዴታ ቀጥታ መናገር አይጠበቅብኝም። ቅኔው ይግባችሁ ነው የምላችሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛ። አዲስ ነገር ካለ ሹክ ከመላችሁ ይሆናል። ያው ከእናንተ የምደብቀው ነገር የለም።